ከዚህ በላይ በእግዚአብሔር ልቤን አትስፈረው አብርሃም በማርያም እናንተ በቃ ቁልጤን ንገረኝ። እኔ ካንተ ጋር በጣም ብዙ ነገር ነው ማስበው። ሴት ልጅ ነኝ፣ ብዙ ነገር ነው እየተሰማኝ ያለው። በእናትህ የሚሰማህን ስሜት በስትክክል ንገረኝ አብርሃም በእግዚአብሔር። እኔ ሁሌ እንደዚህ ያለቀስኩ እንድኖር ነው የምትፈልገው? ያ የሚሰማህን ስሜት እንደምታፈቅረኝ ንገረኝ ማለት በዚህ ልክ ይከብዳል? ለምንድን ነው ዝም የምትለኝ? መልስ ስጠኝ አብርሃም። እያስጨነቁ ነው። አዎ እሺ እስከ መቼ ነው እንደዚህ ሁሉም ተነስቶ ሄርሜላ አንቺ ሞኝ ነሽ፣ እሷ አያፈቅርሽም፣ እሷ አይወድሽም እየተባልኩ እስከ መቼ ነው የምኖረው? ለምን አንድ የምተማመንበት ነገር አታድርግልኝም? አብርሃም መልስ ስጠኝ በእግዚአብሔር። ምነው ይሄስ መውደድ በኔ ጠነከረ፣ በኔ ጠነከረ። የሌላው ጓዳማ መች ተመረመረ፣ መች ተመረመረ። የተሸነፈ ሰው ሚስጥር አይኖረው፣ ሚስጥር አይኖረው። አፉ ባይናገር አይኑ አይደብቀው፣ አይኑ አይደብቀው። ትክክል ያደረኩት ነገር ምንም ትክክል አይደለም። ገባክ? ላንተ ላይ መስል ይችላል ዛሬ ላይ ያደረኩት ነገር ምናልባት ለብዙ ሰው እረፍት ነው፣ ለኛም ላንተም እረፍት ነው። ይሄ ትክክለኛ ውሳኔ ይሄንና ትክክለኛ ምላሽን ሰጠ መገላገል ነው። ገብቷል? አቤላኒ እኮ ውድድር ውስጥ እያስገባ ነው የሚመስለው ነገሩ። ከማጋ ነው አብርሃም። ትክክለኛ ስሜት ያለው ሰው ጋር ነው ኖርማል ነው። ሩታ በመምጣቷ ሌላ ነገር ሊፈጥርብህ አይችልም፣ አይገባም። የምሬ ነው። ምክንያቱም እሷ ይሄንን ነገር ማየቱ አይቀርም። ከሷ የሚደበቅ ነገር ምንም የለም። አንተ ላይ ውስጥ ላይ ያለው ነገር ደግሞ እነሱ ቢኖሩም ባይኖሩም ሩታን ብትኖርም ባትኖርም ሊቀይረው አይችልም መቼም አይደል? ሩታ ስለመጣች ውስጥ ያለው ነገር ይቀየራል ማለት ነው? አይቀየርም። ስለዚህ ትክክለኛውን ነገር እዚህ ጋር ሩታን ባለችበት ሄርሜላን ባለችበት ሄርሚም እህት አለች እንደ ላይ ሆነ ትክክለኛ ውሳኔን መናገር ብቻ ነው። ገብቶሃል አይደል? ብራው በግዳጅ እኮ አይደለም። ልብ የሚፈልገው ወደፊት ከማጋ ብትሆን ደስተኛ ትሆናለህ አብርሃም። አሁን በዚህ ሰዓት እንደዚህ አይነት ነገር ደግሞ እኔ ለመጠየቅ እንትን ማለት በየትኛው ሰዓት ነው መጠየቅ ያለብህ አብርሃም? ብዙ ጊዜያቶች አለፈ፣ ብዙ ነገሮች አለፈ አይደል? ብዙ ነገር ተፈጥሯል። በየትኛው ጊዜ ነው ይሄንን ጥያቄ መጠየቅ ያለብህ አብርሃም? እኔ ማንን እንትን ልበል ታዲያ? እኔ ነገርኩህ እኮ ትናንትና ሞሮች ያለው እኛ ቤት እኔ ሄርሜላ በጣም ነው የምወዳት፣ ቦታ አለኝ። ገባክ? ሩታም ደግሞ ልጄ እናት ነች። ሁለት ወዶ ይሆናል አብርሃም። ሩታንም ወደ ሄርሜላንም ወደ ይሆናል። አንዱን ነው መምረጥ ያለበት። ከአንዱ ሰው ጋር ነው የወደፊት ላይፍን ማስቀጠል ያለበት። ስለዚህ ማጋ ነው ልብህ። ነገርኩህ እኮ እኔ ሁለቱንም ማጣት አልፈልግም። ሄርሜላንም ማጣት አልፈልግም። ሩታን ደግሞ ልጄ እያሳደገች ያለች ሰው ነች። እሷንም ማጣት አልፈልግም። በዚህ ሰዓት አይደለም ይሄን ጥያቄ መጠየቅ ያለብህ። ገባ? ነገር ከነገ ወዲያ ብዙ ጊዜያቶች አሉት እና እንደዚህ አይነት ነገር አሁን ጊዜው ነው ብዬ አላስብም። ገባ? እኔ አሁን ሄርሜላን በመርጥ ሄርሜላን አሁን አገባታለሁ ማለት አይደለም አይደል? እሷ ምላሽ ትፈልጋለች፣ ካንተ ምላሽ ትፈልጋለች አብርሃም። እንዴ ሁለት ወዶም አይሆንም። የልጅህን እናት ልጅ በናፈቀ ሰዓት ሄደህ የምታየው ነው። ይሄኛው ግን በቃ አንተ የፈለከውን ነው። እኔ ይሄንን ምረጥ አልልህም። ምክንያቱም ያንተ ላይፍ እንጂ እኔ ላይፍ አይደለም። ገብቷል አብርሃም? አብርሃም ስማኝ፣ አብርሽ በጭነቱ እንደዛ ስሜት ነው የተሰማህ ያለው? አብርሽ እኔ እኮ ስሜትህን ነው አይደል እንዴ ንገረኝ አልኩህ። እንደዚህ እየደበረህ ነው ያለው? ስሜትህን ለምን በዚህ ልክ እየፈራህ ነው ወይስ ምንድነው የሚያስፈራህ? ንገረኝ እሺ። ምንድነው እየተሰማህ ያለው? አትወደኝም? አታፈቅረኝም? ምንድነው እየተሰማህ ያለው? ንገረኝ አብርሃም። እኔ አላሳዝንህም? አብርሽ እኔ አላሳዝንህም ወይ? ስሜትህን በዚህ ልክ ማወቅ ስለፈለኩኝ አንድ አፈቅርሻለሁ የሚል ቃል ነው በዚህ ልክ የሚከብደው? ምንድነው እያስፈራክ ያለው? እሺ ስለኔ ስሜት አትጨነቅም? እሷ ምን እያሰበች ነው? ትወደኛለች ወይስ አትወደኝም? ታፈቅረኛለች ወይስ አታፈቅረኝም የሚል ነገር ምንም አያሳስብህም?
እኔ ባልወድሽ ነው እስከዛሬ ድረስ እንደዚህ አብሬ መቆየት አልችልም ነበር አይደል እንዴ? እሺ መውደድና ማፍቀር እኮ ይለያያል አብርሽ አይደል እንዴ? እኔ ደግሞ ይሄን ነገር አንድ እስከዛሬ ድረስ ግን አፈቅርሻለሁ የሚል ቃል አልነገርከኝም፣ አላወራህልኝም አይደል? ዋሾ ስሜትን እያየሁኝ እኔስ እየተሞኙ አይነት ስሜት ከተሰማኝስ እንደዚህ አይነት ስሜት ከተሰማኝስ ቢያንስ አንድ ነገር ተረዳኝና ይሄ ነገር ጥያቄ ከሆነብኝ እኮ አንድ መልስ ለኔ በቂ ነው አይደል እንዴ አብርሃም? አብርሽ ማወቅ ፈልጋለሁ እኔ አንተን ስሜት ማወቅ ፈልጋለሁ። በእናትህ ቢያንስ የተሰማህን ነገር ንገረኝ በእግዚአብሔር። እኔም ያንተን ስሜት ማወቅ ፈልጋለሁ እያልኩ ነው እኮ በእግዚአብሔር። እኔ አላሳዝንም እስካሁን ድረስ እንደዚህ አላሳዝንም። ምንም ስለኔ ስሜት አትጨነቅም? ምንም በቃ እሷ ታፈቅረኛለች ወይስ አታፈቅረኝም የሚል ጭንቅላቴ ላይ ጥያቄ ካለ እኮ መመለስ አንድ መልስ ለኔ በቂ ነው እኮ። አንድ አፈቅርሻለሁ መልስ ለኔ በቂ ነው አብርሃም አይደል? ለምንድን ነው እንደዚህ እንዲሰማኝ የምታደርገው? ለምንድን ነው ችላ የምትለኝ? ስላፈቀርኩ ስለወደድኩ ነው እንደዚህ የምትሆነው? ካፈቀርክኝ የልብህን ስሜት አንድ ቃል መናገር በዚህ ልክ ይከብዳል? ተናገር አብርሃም፣ የሰው ልብ አትስበር። ከዚህ በላይ በእግዚአብሔር ልቤን አትስበረው አብርሃም፣ በማርያም እናንተ በቃ ቁልጤን ንገረኝ። እኔ ካንተ ጋር በጣም ብዙ ነገር ነው ማስበው። ሴት ልጅ ነኝ፣ ብዙ ነገር ነው እየተሰማኝ ያለው። በእናትህ የሚሰማህን ስሜት በስትክክል ንገረኝ አብርሃም፣ በእግዚአብሔር። እኔ ሁሌ እንደዚህ ያለቀስኩ እንድኖር ነው የምትፈልገው? ያ የሚሰማህን ስሜት እንደምታፈቅረኝ ንገረኝ ማለት በዚህ ልክ ይከብዳል? ለምንድን ነው ዝም የምትለኝ? መልስ ስጠኝ አብርሃም፣ እያስጨነቁ ነው። አዎ እሺ እስከ መቼ ነው እንደዚህ ሁሉም ተነስቶ ሄርሜላ አንቺ ሞኝ ነሽ፣ እሷ አይፈቅርሽም፣ እሷ አይወድሽም እየተባልኩ እስከ መቼ ነው የምኖረው? ለምን አንድ የምተማመንበት ነገር አታድርግልኝም? አብርሃም መልስ ስጠኝ በእግዚአብሔር። እንደውም ታስጨንቁት በቃ ፍላጎቱን እኮ ተናገር አይደል እንዴ? ይህን ስሜቴን ስለጠየቅኩ በጣም ይቅርታ። ግን ደግሞ እኔ ማወቅ ስለምፈልግ ነው። ገባ? በጣም ረጅም ጊዜ ሆኖናል። በጣም ረጅም ጊዜ ይህን ስሜት ሳላውቀው ከዛሬ ነገ ጥሩ ነገር አይባለው ብዬ ነው እስከዛሬ ድረስም እንጂ ለኔ መጥፎ ሰው ነህ ማለት አይደለም አብርሃም። በጣም የዋህ ነህ፣ ልብህ ንጹህ ነው አውቃለሁ። ብዙ ነገር ነው እንዳፈቅርህ ያደረገኝ። ግን ደግሞ እኔ ለአንተ የወደፊት ሚስት መሆን እፈልጋለሁ። ገባ? እንግዲህ እናቴ ወጥ በግዴታ ይሆን መሰለኝ አይደል? አብርሃም፣ እኛ ግን ካንተ መልስ እንፈልጋለን። እሷ እንደዚህ መሆን አይገባት። ሄርሜላ ማልቀስ አይገባሽ። የሆነ ነገር በላት። እስካሁንም በትዕግስት የጠበቅን መልስ እንድሰጣት ነው እንጂ እዚህ ጋር ሌላ መልስ ለመስማት አይደለም የመጣ ነው። ተወዳታለህ አትወዳትም? ይሄን ግልጽ ንገራትና እሷም የራሷን ህይወት ትኖርበት እንጂ እዚህ ጋር በፍርሃት እሷ ጋር ሌላ እዛ ጋር ሌላ መሆን አይጠበቅብህ። መልስ መስጠት ደግሞ እንደዚህ የከበደ ምንድነው? ሳታፈቅራት አብረሃት ነበርክ ነው? ለሷ መስጠት እስከሚከብድ አንገት እስከማቀርቀር መልስ ስጠኝና ቢያንስ ቁርጤን አውቄ ልኖር። በእግዚአብሔር ከዚህ በላይ እንድትሰቃይባት ፍቅድ። በእግዚአብሔር ንገረኝ። እሺ መልስ ስጠኝ አብርሃም። ሰዓት እየፈጀ ነው። እንሂድ መሰለኝ። አንዳንዴ ተግባር መሰለኝ ዝምታ ነው። ከዚህ በላይ ቴንሽን አታድርጉት። እንሂድበት። ተጨረሽ ነው። ሌላ መጨመር ሀሳብ ከሌለ እንድንሄድ ፍቀድልኝ። እሺ ትሄዳላችሁ። ሩታ ግን ቢያንስ አንዴ ሀሳብክን መስማት ፈልጋለሁ። አንዴ ብቻ ሀሳቡን ይንገረኝና አብራችሁ ትሄዳላችሁ። ንገረኝ አብርሃም። ለምን ታስጨንቀኛለህ? ንገረኝ በቃ። ስሜትን ማወቅ ፈልጋለሁ። እንድጨቃጨቃ አታድርገኝ እንዴ። ለምን
እንዴ አብርሃም ተናገራ እንዴ እስከ መቼ ነው አቀርቅረህ የምትቀረው? ትክክለኛ መልስ ከማን ጋር ነው ስሜቴ ወደፊት ትክክለኛ የምትወደው ሰው ማን ነው? ምን ነገር እኮ ነው ከማን ጋር ነው ወደፊት ህይወት ማስቀጠል የምፈልገው? ሌላ ነገር እኮ የለም አብርሃም። በጣም እያስጨነቃችሁ ስለሆነ ነው። በነገር ላይ እሱ ሲጨነቅ ምንም ነገር መናገር አይፈልግም። ምንም ነገር ማድረግም ማለትም አይፈልግም። እየጠየቅን ያለ ነው እሱ እኮ እያስጨነቃችሁት ነው። ማስጨነቅ አይደለም በጣም እያስጨነቃችሁት ነው። ወጣ ይሄ ማስጨነቅ አይደለም። በእውነት እየተጨነቀ ነው ያለው እንዴ። ለምንድነው በዚህ ልክ የሚጨነቀው? ምናልባት አይ በቃ ሌላ ነገር ከማውራት የሱ መልስ ነው ስለሆነ የሚጠበቀው ያንተ መልስ ነው። ስለዚህ አብርሃም ትክክለኛው መልስ ተናገር። አትፍራ፣ ሰማይ አትፍራ። ምንም ነገር የሚያስፈራህ ነገር የለም። እሺ የተሰማህን ውስጥክ ላይ ያለውን ነገር ብቻ ንገረኝ። ሳትዋሽ ሳትደብቅ የተሰማህን ነገር ንገረኝ። ገባህ? እኔ ላይ በጣም የሚጠቅመኝ ነገር ስላለ ነው። ተረዳኸኝ? ይርሚ በእግዚአብሔር በቃ እኔንም ፕሊስ ተረጅኝ። በቃ ምን ልረዳክ? እሺ እኔ ነገ ልጄን ተላምጄዋለሁ። ልጄን ማየት ይፈልጋሉ። ገባሽ? እሺ እኔ ልጅህን እንዳታይ ከለክልሃለሁ። ይርሚ እኔ ማናችሁም አልተረዳችሁኝም። ገባሽ? ልጄን ለማየት ለማየትም እዚህ ጋር የምመልሰው መልስ ነው እንትን የሚወስነው ማለት ነው። ስለዚህ በቃ ፕሊስ ተረጅኝ፣ ወይንም ደግሞ ቢያንስ ከራሴ ጋር በደንብ ላስብበትና ከራሴ ጋር አውርቼ ነገ ምላሹን እሰጣችኋለሁ። ተናገረሽ ላይ አግኝቼሽ አወራሻለሁ ሄርሜላ። ምክንያቱም አይችልም። ብቻሽን አግኝቼሽ አወራሻለሁ። ህጋዊ መብትህ ነው። ህጋዊ መብትህን ደግሞ እኔ በምንም አይነት የመከልከል አቅም የለኝም። ይህንን ነገር ደግሞ ህግ ፊት ነው ቁጭ ብለን ተነጋግረን የተማመነው። እሷን በዚህ ልክ ማታለል ፌር አይደለም። አንቺ ይሄንን ነገር መልሱን አፈልጊውም ሩታ ማለት ሄርሜላን ወይ ደግሞ የልጁን እናት መልሱን አፈልጊውም። እሱ አሁን እያለ ያለው ማለት ነው ሄርሜላን ከመረጠ አንቺ ልጁን እንዳታይ ታደርጊዋለሽ እኔ እንደዛ ማድረግ አልችልም እያለ ነው። ይኸውስ ማለት ልጄን ማየት ፈልጋለሁ እያለ ነው። አልችልም፣ እንደዛ የማድረግ መብት የለኝም፣ አቅሙም መብቱም የለኝም። ምክንያቱም ምን አይነት ነገር እንደሚያመጣብኝ አውቃለሁ። ህጋዊ ግዴታዬ ነው፣ ባልፈልግ እንኳን ግዴታዬ ነው። ስለዚህ ያንን ነገር የማድረግ አንዳችን መብትም አቅሙም እስከሌለኝ ድረስ እሱን እያስጨነቃችሁት እንጂ ይሄ ነገር ምክንያት አይደለም። ኖ ከሁለት አንዳችሁ እኮ ቢመርጥ ማለት ነው ይሄ ልጅ ልቡ ያለበት ቦታ ቢመርጥ ኖርማል ነው በቃ። ስለዚህ አንቺን ካለ ካንቺ ጋር እሷን ካለ ይሄ እኮ ጥያቄ ነው። ተፈጠረ ያለውን ነገር ማየት ትችላላችሁ። እኔ እና እሱ መካከል ደግሞ በጣም ብዙ ነገሮች ተፈጥሯል። ግን ይሄው አሁንም አንቺ ነሽ እንጂ የፈጠርሽው እሱ አልፈጠረም። እሱን የምናየው ነገር አሁን የምናብራራው ነገር አይደለም። እሱም ጋር ተፈጥሮ አልፏል፣ እኔም ጋር ተፈጥሮ አልፏል። ግን ደግሞ ይሄው አለ እስካሁን ድረስ አይደለ አቤል? በቃ አይ ቲንክ ጨረስን መሰለኝ አይደለ? መስማት የምትፈልጉትንም ማውራት ያለባችሁንም አወራችሁ ብንጨርስ እንሄድ ነበረ ሩታ። ስላልጨረስን ወይ ትክክለኛ መልስ ስላልሰጠን ነው። የምሬ ነው። ይሄ ደግሞ አንቺንም የሚጠቅም ነገር ነው። ሁሌ አንቺ እየጠራሽው ወይ ደግሞ ና ልጅህን በልጅ ስበብ ያሳበሽ። በነገር ላይ ዛሬ ቀኑ ስለሆነ ነው እናንተም ስለነገርኩኝ የመጣሁት። ባልነግረውም ይመጣል። አንደኛ ነገር፣ ሁለተኛ ነገር ደግሞ ምን አለ መሰለኝ እኔ አስገድጄ አይደለም ምን እነሱ አሁን ላይ ያለ ነው ፈልጎት ነው የሆነው። ገባ? ፈልጎት ነው፣ ፍላጎቱ ስለሆነ ነው የሆነው። ትናንትም በቃ አይ ቲንክ በሆኑ ነገሮች ወዲንስ ማሳየት ፈልጋለሁ ብሎ መጣን ስላልኩኝ ስለደበረኝ ብቻ በቃ ከሱ ጋር ጥሩ ታይም አለን አሁን ላይ። ይሄ ነገር አይ ቲንክ መልስ ይመስለኛል አይደል? መልስ ቢሆን እራሱ ይመልስልን ነበር። ካንቺ ጋር ደስተኛ መሆኑን ካንቺ ጋር የሚያሳልፋቸው ነገሮች ሙሉ በቃ ከናንተ ይሄ ነገር ባይገርምሽ ይሄ ትክክለኛ መልሱን ማለት ነው ለአንቺ የሚጠቅም ነገር ነው። አንቺም አትንከራተችም። ብዙ ነገር እሱን ለማግኘት ብዙ ነገር አታርጊም። እንደዛ ታስብ ትችላለህ፣ ግን ለምን እንደዛ አሰብክ ሌላ አችልም። ምክንያቱም የምታዩት ነገር ሊሆን ይችላል እንደዚህ ላስመስላችሁ ይችላል። አሁን የአብርሃም መልስ ስለሆነ አብርሃም ዝም አትበል፣ አንገትህን አትቀርቅር። ይሄ ዋንኛ ጥያቄ ስለሆነ የሚሰማህን ስሜት ቀጥታ ተናገር። አቤል ምን እንድናገር ነው? ቆይ ፍላጎት ምንድነው? እየጠየቅን ያለው ነገር እኮ ታውቃለህ፣ ሁሉንም ነገር ታውቃለህ አይደል? እንዴ የውስጤን ሳታቀርታ አይደለም፣ ሁሉንም ነገር ታውቃለህ። ዛሬ ላይ እንደዚህ ጥያቄ ለምን እንዳደረበህ ባላውቅም የኔን ፍላጎት የኔን ምርጫ ሁሉንም ነገር እያንዳንዱ ነገር ታውቃለህ። ግን ከሁለቱ ጋር ሄድ ነገር አይደለም አብርሃም፣ ሁለቱ ወዶ አይሆንም እያልኩ እኮ ነው። ምን ነው አቤላ፣ በቃ እኔን ለመረዳት ለምን አትሞክርም? ቢያንስ
ሄርሜላ የምታስብ ከሆነ መልስን ብትሰጠን ደስ ይላል። ዝምታ መልስ ሊሆን አይችልም። መልስ ስጠኝ። እየጠበኩ ነው። እኔ ቁጭ ብዬ እየጠበኩ ነው እስካሁን ድረስ። መልስ ስጠኝ። ንገረኝ ወይ በቃ እሺ፣ ቢያንስ ከራሴ ጋር ላውራና ዛሬ ቢያንስ ታይም እፈልጋለሁ። ነገ አግኝቼ ምላሽን እነግርሻለሁ ላንቺ ማለት ነው። በቃ እስከ ነገ የሚፈጠር ነገር አለ ነው ማለት እስከ እኔ ከሆነ እየጠየቅኩ ያለሁት እስከ ዛሬ ያለውን ስሜት ነው አይደል እንዴ? አንድ ቀን ስታድር ምን የሚጨምር ነገር አለ? ወይ አልተረዳሽኝም ማለት ነው። ቢያንስ እኔ በቃ ማሰብ እፈልጋለሁ ሄርሜ። አንቺ እንደምታስቢው አሁን ቀላል አይደለም ምላሾችን ለመመለስ ማለት ነው። ነገሮች ቀላል አይደሉም። እኔ እንዳልጎዳብህ ፈርተህ ነው? ምንድነው እሱ? እኔ ምንም አልሆንም። እሺ ጠንከር ብዬ ራሴን አጠንክሬ ህይወቴን ለመቀጠል እሞክራለሁ። በቃ ማለት ብዙ ጊዜ ስትለየኝ በጣም ራሴ ላይ የማደርጋቸው ነገሮች ትክክል እንዳልሆኑ ከማልቀስ ምናምን የማይሆን ስራዎች ከመስራት ውጪ ሌላ ነገር አላሳየውክም እና ያ ስሜት እንዳይሰማኝ ከሆነ አታስብ፣ ንገረኝ፣ ችግር የለውም። ሄርሜ እንደዛ አይነት ስሜት ይሰማሻል ማለት አይደለም። ይሄንን ምላሽ እንዳልናገር የሚይዘኝ ነገር አለ። ገባሽ? እንደዚህ እንደፈለኩኝ በነፃነት እንዳልወራ ማለት ነው። ያንን ነገር ደግሞ አንደርስታንድ ካረግሽኝ ቢያንስ አንደርስታንድ አድርጊ። ለዛ ነው በቀደምም ይሄ ጥያቄ ዛሬ ላይ ማንሳት አልነበረብሽም። ነገ ከነገ ወዲያ ምን እንደሚፈጠር ምን እንደሚሆን አናውቅም ላይፋችን ላይ። ስለዚህ ዝም ብለን ዛሬን እየኖርን ስለ ነገ ምንም ነገር ባንጨነቅ ይሻላል ያልኩሽ ማለት ነው። ገባሽ? ዛሬ ላይ ጊዜው አይደለም ይሄን ጥያቄ ለማንሳት ማለት ነው። አብረን እያሳለፍን ነው፣ ጥሩ ጊዜ እያሳለፍን ነው። ጥሩ ፍቅር ጊዜያቶች አሉ። ብዙ ነገር አብረን እያሳለፍን ነው። ከማልፈልገው ሰው ደግሞ አይደለም ይሄ ሁሉ ጊዜያት ለአንድ ሰዓትም አብሬ መቆየት ማልፈልግ አይነት ሰው ነኝ እኔ ማለት ነው በባህሪ። ስለዚህ ይሄንን ነገር የውስጤን የልቤን እያወቅሽ እስከዛሬ ድረስ ዛሬ ላይ ይሄንን ጥያቄ ማንሳት አልነበረብሽም። በዛው በነበርንበት መቀጠል እንችል ነበር። ገባሽ? ዛሬ ላይ ግን ይሄን ጥያቄ ማንሳት ብዙ ነገሮችን እንዲበላሽ አድርጓል። ይኸውልሽ እስከዛሬ ድረስ ስማኛ እንዴ መሄድ አለብኝ አንዴ በቃ ስማኛ አንዴ እሺ ይኸውልሽ ነገርሽ አይደለ እንዴ ለምስሜት ልኩ ብቻ ነው አይደል እንዴ ጠየቅኩት እና ደግሞ አይነት ላይ የማየውን ነገርና ልቤ ላይ ተሰማኝ የምትለው ነገር በግልጽ አማርኛ አንድ ቃል ብቻ ተጠቅመን ነገር እስከዛሬ ድረስ ምን እንደሚፈጠር አላውቅም ማለት ነው። ሶ ነገ ምን እንደሚፈጠር አላውቅም ካለሽ ምላሽ ልሰጥሽ ፈቃደኛ አይደለም። ገባሽ አይደለ? ነገ ላይ ምን እንደሚፈጠር እስቲ ነው አያውቅም። ዛሬ ነው መኖር የሚፈልገው። ዛሬ ላይ ደግሞ አንቺ እየተጎዳሽ ወይም ደግሞ ነገ ላይ እድሜሽ አይ ዶንት ኖ ሴት ነሽ፣ ብዙ ነገር ሊፈጠር ይችላል። ይሄ ነገር አሳስቦኛል እያልሽ እንኳን ነገን ምንም እንደሚፈጠር አላውቅም ነው እያልሽ አለው። ሶ ስለ ነገሽ ምንም እያሰብልሽ አይደለም ማለት ነው በግልጽ አማርኛ። ሜቢ ቃል በቃል እንደዚህ ሊልሽ ከብዶት ሊሆን ይችላል። አንዳንዴ ደግሞ ለመረዳት እንደዚህ አይነት ነገር መልስ የለህም። ስቲል ነው ዝም እንዳለ ነው እያስጨነቃችሁ ነው። ሜቢ ብዙ ነገር ወጥቶም ወዶም ሊሆን ይችላል ከሱ ጋር አንቺ ብዙ ነገር አሳልፈሽ ሊሆን ይችላል። ግን ደግሞ ስቲል ነው ምንም እያለሽ አይደለም። ስለዚህ በዚህ ነው ልክ ማስጨነቁ ተገቢ ነው ብዬ አላስብም። እስተለኩ ምን ማለት ጨነቅሽ? እሷ የምትልሽ ነገር ምን ማለት አትስሚ። በቃ ታይ ሁሉ ተቃቅመ እኮ ጨነቅሽ ነው ብላት ነበር። ሜቢ እኔ እንደዚህ አንተ ምን ላሰለመለስ ሊሆን ይችላል። ኦኬ ዲጋ ማስመሰል አይጠበቅም። በቃ ታይ ሁሉ ማስመሰለው እኔ እኮ ያንተን ፍላጎት ነው ኤክስፕሌን እያደረኩልህ ያለሁት ቢኮዝ ትላንትናም ብዙ ነገር እኔ እናንተ ጋር ስለተፈጠረ ማለት ነው። ዛሬ እኔ የሚያገናኘን ልጅ ነው አይደለ? ዛሬ እኔ መጣሁ እሷ ጋር ግን ደግሞ ከዛ ውጪ ኦኬ እሺ በቃ ምንም ነገር አይደለም። ምንም ነገር ማለትም አቺም መብቱን የሚገፋች ለምን ኦኬ ማለት ነው። አይ ትላንትና የሆነ የተፈጠሩ አጋጣሚዎች ነበሩ። እሱን እኔ እናንተ መካከል የተፈጠረውን ነገር
መቅረጽ አይ ቲንክ አልቻልኩም። ምክንያቱም መጀመሪያ ቤት ውስጥ ያስደበረኝ ነገር ስለነበረ መቅረጽ አልቻልኩም እንጂ ወደ ሚዲያ አላወጣሁትም እንጂ ምን ነገር አለ ያለች እኮ ነው ሄርሜላ። እንዳትሽ ሁልጊዜ እንደዚህ እያለች ነው ራሷን እያታለለች ነው። ቀጥል ደግሞ አንድ ነገር ማዳመጥ አለብሽ። አብርሃም እኔ ነኝ ራሴን እያታለልኩ አይነት ስሜት ይሰማኛል። ስለዚህ ይሄን ስሜትን ንገረኝ አብርሃም። እንዳዳምጪኝ። እኔ እና እሷ በመካከላችን ምንም ነገር የለም። ፍቺ ፈጽሜ ራሷን ኑሮ እኔም የራሴን ኑሮ እየኖርኩኝ ያለን ሰው ነን። በመሀላችን የሚያገናኘን ልጅ ነው በቃ በመሀላችን ያለው ልጅን ለማየት ግን እኔን ብቻዬን ለማግኘት ፍላጎት ሊያደርገው አይገባም። ባይዘው ሩታታ እዚህ ጋር ነገሮችን ድብልቅልቁን ባታወቂ በፍጹም እኔ ትክክለኛው ነገር ነው እየተናገርኩ ያለሁት ነው አይደለም እንደ ትክክለኛው ነገር ነው እየተናገርኩ ያለሁት። ቢኮዝ ትናንትናም የተፈጠረውን ነገር ስነግርህ በጣም አሪፍ ነገር ነው ያደረግሽው ነው ያልከኝ። ምክንያቱም ነገሮች እነሱ ቢኖሩ ሊበጠበጥ እንደሚችል ስለምታውቅ ይሄን ነገር አደረኩኝ ስለ አይ ጥሩ ነው ያደረግሽው። ምክንያቱም አንቺን በስነ ስርዓትም ሆነ በሰላም ላወራሽ አልችልም። በቃ ያወራነው ነው አውርተናል ኦልሬዲ። ሶ ትቆያለህ ወይስ ትመጪ ትቻለሽ? በቃ ችግር የለም። አይ ነገሮችን ጨርሰና እንሄዳለን። ቾክ ይጠብቃል እንትላታላት እና ተጠቅቀት ከዛ እንሄዳለን። ሩታኔ ዛሬ ሜዳ አልፈልግም ወደ እኔ በቃ ከራሴ ጋር ብቻዬን መሆን እፈልጋለሁ። እንደባሽ እየጠበቀች ነው መስጠት ቅድም ደግሞ ያቀረብካቸው ምክንያቶች በቂ አይደሉም። ሴንስ እኔ እንደዛ የማረጋገጥ ስለሌለኝ ምላሽን በተገቢው መንገድ ነው ነገር ያለብን። የማይሆን ምክንያት አትደርድርላት። ሴት ልጅ ናት። እንደ ሴት ደግሞ እድሜዋ ያሳስባታል። ምክንያት ሰጠት ይገባል። አስተማማኝ ማለት ነው። የማይሆን ምክንያት አትደርድርላት። ተረጋጋና እኔ እናንተ ብቻ ነው አብረው ይሄን ነገር እንደዛ ነው የምትፈልገው? የሆነ እንዳትናገር የያዘህ ነገር እያለ አይነት ስሜት እየተሰማኝ ያለው ገባ እኮ እንደዛ እናድርግሽ። ተረጋጋና ከዛ በኋላ ያለውን ነገር በስተክል አስረዳኝ። የተሰማህን ስሜት ነው እሺ። ግን ደግሞ ይሄን ስሜት ሳላቅ ደግሞ ማለፍ አልችልም። ግዴታ ነው። ምናልባት ዛሬ፣ ምናልባት ነገ፣ ምናልባት ከነገ ወዲያ ቢሆን ይሄን ስሜት ማወቅ ፈልጋለሁ። ገባ? አይ በዚህ ሰዓት ስሜቴን አልናገርም የምትል ከሆነ ደግሞ ችግር የለውም። ተረጋጋ፣ ቤት ሂድ፣ ሻወር ውሰድ፣ ምሳ ብላ፣ ተረጋጋና ሻይ ቡና እያልን ወይ እናውራ። ንገረኝ። ይሄ ሀሳብ አትቀበለኝም? እሺ ምንድን ነው የምትፈልገው? ያንተ ፍላጎት ምንድን ነው? ስትግላው ምንም ምላሽ አልሰጠሃትም። እኔም በቃ ልሂድ መሰለኝ እና ምን አለ መሰለክ ቤት ጠብቀሃለሁ። ከቻልክ መረጋጋት ከቻልክ ተረጋግተህ ለመምጣት ሞክር። እናንተ ደግሞ በዚህ ልክ አታስጨንቁት። ቢኮዝ እስከዛሬ ድረስ መልስ ልሰጥሽ ብፈልግ መልስ ሰጥሽ ነበረ። በልጥና ብልክሞሽ በእድሜሽ አትቀልጂ። ቢኮዝ ነገ የሚፈጠረው አይታወቅም። እሺ እኔና በሱ መካከል በጣም ብዙ ነገር ተፈጥሯል። ከዛ ደግሞ አንድ ላይ ሆነናል። አይታወቅም ነገ የሚፈጠረው። እድሜሽ ላይ ባትቀልጂ ጥሩ ነው። እና ደግሞ አትጨነቂ። ኖርማል ነው። ማወቅ አለባት ስሜቷን ተረጋግተ ማወቅ አለባት። ገባ? ምክንያቱም በቃ ሴት ልጅ ናት። አንዴ ለምን እድሜዋ ላይ ትቀልዳለች? እሷም እኮ ነገ ያሳስባታል አይደል እንዴ? ያንተን ፍላጎት እየደበካት እሷ አንተ አለህኝ እያለች መጎዳት አለባት ብዬ አላስብም። እኔ ደግሞ እንደዚህ ስላልኩ ከሌላ የሽንገላ ቃላት ደግሞ አትደርድርላት። ኤኒዌይስ ቴንክ ዩ። እጠብቅሃለሁ። ባይ። ስሞኝ ተረጋጋሽ። በቃ ተረጋጋ።